አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን? የታህሳስ 24 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሀገር ሽማግሌዎች ጋር ውይይት አካሄደ። ሩሲያ በተያዘው ዓመት የኢስላማዊ ባንክ አገልግሎት ልታስጀምር ነው። ሶማሊላንድ ከእስራኤል የሉዓላዊ ሀገርነት እውቅና ያገኘችው በምትኩ ፍልስጤማውያንን ለማስፈር ተስማምታ ነው መባሉን አስተባበለች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሀገር ሽማግሌዎች ጋር ውይይት አካሄደ። በሕዝብ ተወካዮች ምክር ቤት የተሰጠው የጊዜ ገደብ ሊጠናቀቅ ከወራት ያነሰ ጊዜ የቀረው የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢትዮጵያ የሀገር ሽማግሌዎች መማክርት ጋር ዛሬ ጁምዓ ታህሳስ 24 2018 በጽህፈት ቤቱ ውይይት አካሂዷል። በውይይቱ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አራያ የሀገር ሽማግሌዎች ኮሚሽኑ የቀሩትን ተግባራት በእቅዱ መሰረት ለማከናወን እንደ የማህበረሰብ መሪነታቸው ከኮሚሽኑ ጎን በመቆም እገዛ እንዲያደርጉ ጥሪ አቅርበዋል። ኮሚሽኑ በሀገሪቱ በሚገኙ 1234 የተለያዩ ወረዳዎች ከሚኖሩ የህብረተሰብ ክፍሎች ከክልልና ከተማ አስተዳደር ባለድርሻ አካላት፣ ከፌዴራል ባለድርሻ አካላት እንዲሁም ከዲያስፖራው አጀንዳ ማሰባሰቡን ተናግረዋል። በኢትዮጵያ ዘመን የተሻገሩ አለመግባባቶች መፍትሄ እንዲያገኙ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋሙን ያስታወሱት ፕሮፌሰር መስፍን በትግራይ ክልል የሀገራዊ ምክክር ሂደትን ለማስጀመር ከተለያዩ ባለድርሻ አካላት ጋር ንግግር እያደረገ መሆኑን ጠቁመዋል። ሂደቱን ለማስጀመር የተለያዩ የዝግጅት ስራዎች እየተከናወኑ ነው ሲሉ አክለዋል። የትግራይ ክልል የምክክር ሂደት እንደተጠናቀቀ የሀገራዊ የምክክር ጉባኤውን መጀመር የኮሚሽኑ ቁልፍ ተግባር መሆኑንም ዋና ኮሚሽነሩ አስገንዝበዋል። በአዋጅ ህጋዊ ሰውነት አግኝቶ የካቲት 14 2014 የተቋቋመው ኮሚሽኑ የተሰጠው ጊዜ ከመጠናቀቁ አስቀድሞ በመጪው ጥር ወር ዋና ጉባኤውን እንደሚያደርግ ማስታወቁ ይታወሳል። እስካሁን ባለው ከትግራይ ክልል ውጪ በሁለቱ ከተማ አስተዳደሮችና በሁሉም ክልሎች የአጀንዳ ማሰባሰብና የተሳታፊዎች ልየታ አድርጓል። በተጨማሪም በውጪ ሀገራት ከሚኖሩ ኢትዮጵያውያንም የተሳታፊና አጀንዳ የመለየት ስራ ማከናወኑ አይዘነጋም። የጉምሩክ አገልግሎትን የሚያሳልጡ የህግ ማሻሻያዎች እየተደረጉ መሆኑን የጉምሩክ ኮሚሽን ገለጸ። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ለጉምሩክ አገልግሎትና ለንግድ ስርዓቱ ምቹ ሁኔታን ለመፍጠርና የዘርፉን ተወዳዳሪነት ማሳደግ የሚያስችሉ የህግ ማሻሻያዎች እየተከናወኑ መሆኑን ገልጸዋል። ኮሚሽኑ ዛሬ ታህሳስ 24 2018 የጉምሩክ ዋጋ አተማመን መመሪያ ማሻሻያን አስመልክቶ ከአስመጪና ላኪዎች እንዲሁም ከጉምሩክ አስተላላፊዎች ጋር የውይይት መድረክ አካሂዷል። ውይይቱ የተናገሩት ኮሚሽነሩ ዘመናዊ የጉምሩክ ተቋም ለመገንባት በርካታ የሪፎርም ስራዎች እየተከናወኑ መሆኑን ገልጸዋል። የጉምሩክ ዋጋ አተማመን መመሪያ ማሻሻያው ያስፈለገው የኢትዮጵያን አሰራር ከዓለም የንግድ ድርጅት የዋጋ አተማመን ስምምነት መርሆች ጋር ለማጣጣምና ግልጽነትን ለመፍጠር መሆኑን ኮሚሽነሩ አስረድተዋል። አዲሱ መመሪያ በጉምሩክ አዋጅ የተደነገጉ መርሆችና ድንጋጌዎች በተግባር እንዲተረጎሙ የሚያስችል ግልጽ አሰራር እንደሚዘረጋ ተገልጿል። በተጨማሪም ግልጽነትና ተአማኒነት ያለው የሸቀጦች ዋጋ አተማመን እንዲኖር ያስችላል ተብሏል። በአዲሱ መመሪያ መሰረት ቀረጥና ታክስ ሳይከፈልበት ከጉምሩክ ቁጥጥር የተለቀቀ ወይም የተሟላ የጉምሩክ ስነ ስርዓት ያልተፈጸመበት እቃ ሆኖ ቀረጥና ታክስ ለማስከፈል አስፈላጊ ሆኖ ሲገኝ የኢትዮጵያ ጉምሩክ ዋጋ አተማመን ተፈጻሚ እንደሚሆን ኮሚሽነሩ አብራርተዋል። እንዲሁም የጉምሩክ ስነ ስርዓት ተፈጽሞበት በተለቀቀ እቃ ላይ የድህረ እቃ አወጣጥ ኦዲት ሲከናወንና ከንግድ ዓላማ ውጪ ወደ ሀገር በሚገባ ወይም በጊዜያዊነት ወደ ሀገር የሚገባ እቃ ዋጋ አተማመን ላይ ተፈጻሚ ይሆናል ብለዋል። ኮሚሽነሩ ተቋሙን በቴክኖሎጂና በህግ ማዕቀፍ በማዘመን ለንግዱ ማህበረሰብ ቀልጣፋ አገልግሎት ለመስጠት ቁርጠኛ መሆኑን በመናገር ግልጽ፣ ተአማኒና ፍትሃዊ የጉምሩክ አገልግሎት በመዘርጋት የሀገሪቱን እድገት ለማረጋገጥ በትኩረት እየሰራ መሆኑንም አስረድተዋል።
በሚቀጥሉት 10 ቀናት የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው የሀገሪቱ ክፍሎች ቀጣይነት እንደሚኖረው ኢንስቲትዩቱ አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በመግለጫው እንዳስታወቀው በሰሜን ምስራቅ መካከለኛውና ደቡብ የሀገሪቱ ክፍሎች የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች ያሳያሉ። ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ የአየር ሁኔታ እንደሚቀጥል አሃዛዊ የትንበያ መረጃዎች ያሳያሉ። በአንዳንድ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜም ተጠናክሮ ይቀጥላል። በሌላ በኩል ከሚጠናከሩ ዝናብ ሰጪ የሜትሮሎጂ ክስተቶች በመነሳት በደቡብ ምዕራብ፣ ሰሜን ምስራቅና መካከለኛው የሀገሪቱ ክፍሎች አልፎ አልፎ በጥቂት ቦታዎች ላይ አነስተኛ ዝናብ እንደሚኖር አስታውቋል። ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት የደቡብና ደቡብ ምስራቅ የሀገሪቱ ክፍሎች የተሻለ ገጽታ እንደሚኖራቸውም ገልጸዋል። በአብዛኛዎቹ የምዕራብ ቀይ አካባቢዎች ደረቃማ የእርጥበት ሁኔታ የሚጠበቅ ሲሆን በተወሰኑ አካባቢዎች ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ ሊዘንብ እንደሚችል የትንበያ መረጃዎች ያሳያሉ። የሚኖረው የበጋው ደረቅ የእርጥበት ሁኔታ በመከናወን ላይ ለሚገኘው የድህረ ሰብል ስብሰባ ስራዎች አመቺ ሁኔታን እንደሚፈጥርም ይጠበቃል። በጋ ሁለተኛ የዝናብ ወቅታቸው በሆኑት በጥቂት የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች አነስተኛ መጠን ያለው እርጥበት እንደሚያገኙ ጠቁሟል። ደቡብና ደቡብ ምስራቅ በሚገኙ ተፋሰሶች በሚቀጥሉት 10 ቀናት የተሻለ የገጸ ምድር የውሃ ፍሰት እንደሚኖራቸው ይጠበቃል። በሌላ በኩል የተቀሩት አብዛኛዎቹ የኢትዮጵያ ተፋሰሶች በበጋው ደረቅ የአየር ሁኔታ ተጽዕኖ ስር እንደሚቆዩ ይጠበቃል ሲልም ኢንስቲትዩቱ አስታውቋል። ቀጥለናል። ሩሲያ በተያዘው ዓመት የኢስላማዊ ባንክ አገልግሎት ልታስጀምር ነው። አሚናት መሐመድ ዝርዝሩን ተመልክተዋለች። ሩሲያ የእስላማዊ ባንክ አገልግሎት ልታስጀምር መሆኑን የተናገሩት የሩሲያ ባንኮች ማህበር ምክር ቤት ሊቀመንበርና የፋይናንስ ገበያ ኮሚቴ ኃላፊ አናቶሊ አክሳኮቭ ናቸው። የሀገሪቱ ባለስልጣናት አገልግሎቱን በስራ ላይ እንዲውል ጥረት ማድረግ የጀመሩት በሩሲያ የሙስሊሞች ቁጥር እያሻቀበ በመምጣቱ መሆኑ ተገልጿል። አክሳኮቭ በካዛን እስላማዊ የፋይናንስ ተቋማት የሂሳብና ኦዲት ድርጅት ማዕከል ባደረጉት ንግግር በሩሲያ እስላማዊ ባንክ ለማቋቋም በሀገሪቱ ከሚገኙ የንግድ መሪዎችና የሙስሊም ማህበረሰብ ተወካዮች ጋር ምክክር እየተደረገ እንደሚገኝ አስረድተዋል። አክለውም በሩሲያ ውስጥ እንደዚህ አይነት ባንክ ለማቋቋም ከአረብ ሀገሮች ጋር ድርድር እያደረግን ነው። በእቅዳችን መሰረት በአንደኛው የአረብ ሀገር ውስጥ ቅርንጫፍ ባንክ ሊኖረን ይችላል ሲሉ ጥቆማ ሰጥተዋል። የሩሲያ ማዕከላዊ ባንክ በቀዳሚ ድርድር ላይ ይደግፈናል ያሉት ኃላፊው በዚህም መሰረት በሩሲያ የሽርክና ፋይናንስ ልማት ላይ ተጨማሪ አቅም የሚፈጥር ተቋም ይቋቋማል ብለዋል። የአጋርነቱ የገንዘብ ገበያ መጠን 12.7 ቢሊዮን የአሜሪካ ዶላር እንደሚገመት ገልጸዋል። በሩሲያ በሕግ የተደገፈና ለመጀመሪያ ጊዜ አዋጭነትን ለመገምገም ያለመ የእስላማዊ ባንኮችን የሚያስተዋውቅ ፕሮግራም በፕሬዝዳንት ቭላዲሚር ፑቲን የተፈረመ ሕግ ወጥቶ ነበር። ይህን ተከትሎም ሀገሪቱ እስላማዊ የባንክ አገልግሎትን ለመጀመሪያ ጊዜ በነሐሴ 26 2015 ይፋ አድርጋለች። የባንክ አገልግሎት ሙከራው ለ2 ዓመታት የሚቆይ ነው። በወቅቱ የሙከራ ፕሮግራም ውስጥ የተካተቱት 4 ሙስሊሞች አብላጫ ቁጥር የሚይዙባቸው የሩሲያ ግዛቶች ማለትም ታታርስታን፣ ባሽኮርቶስታን፣ ቼቼኒያና ዳግስታን ናቸው። ግዛቶቹ ቀደም ሲል በእስላማዊ የፋይናንስ ዘርፍ ከፍተኛ ልምድ አላቸው። በፕሬዝዳንቱ ተፈርሞ የተጀመረው ፕሮግራም ስኬታማ ከሆነ በቀሪው የሀገሪቱ ክፍል በቀጣይነት ይጀመራል ተብሎ ነበር። በ2025 ይፋ በተደረገ ሪፖርት መሰረት የሩሲያ ሙስሊም ህዝብ ቁጥር ወደ 20 ሚሊዮን ገደማ ይገመታል። ይህም ከጠቅላላው የህዝብ ብዛት ከ14 እስከ 15 በመቶ የሚሸፍን ነው። በሙስሊም ማህበረሰብ ውስጥ ያለው ከፍተኛ የልደት ምጣኔና በፍልሰት የሚገቡ ሰዎች ቁጥር መጨመር አሃዙን ሊያሳድገው እንደሚችል ትንበያዎች ይጠቁማሉ። ይህም እስልምናን በሩሲያ ውስጥ ሁለተኛው ትልቁ ሃይማኖት ያደረገው ሲሆን የወደፊት የህዝብ ብዛት ላይ ከፍተኛ ተጽዕኖ ያሳድራል ተብሎ ይጠበቃል። ለስራ ወደ ሀገሪቱ የሚገቡ የህንድና ፓኪስታን ዜጎችም ቁጥሩን ይበልጥ ሊያሳድጉት እንደሚችሉ ራሽያስ ፒቮት ቱ ኤዥያ የተሰኘ ድረገጽ ዘገባ ያመለክታል። የሰሜን ካውካሰስ፣ ቼቼኒያ፣ ዳጌስታን፣ ኢንጉሺያ፣ ቮልጋ ክልል፣ ታታራስታንና ባሽኮርቶስታን በርካታ የሩሲያ ክልሎችን ጨምሮ በበርካታ የሩሲያ አካባቢዎች ሙስሊሞች በብዛት ይኖራሉ።
በዩናይትድ ኪንግደም በህዝብ ትራንስፖርት የሚፈጸም ጸረ ሙስሊም ጥላቻ እየጨመረ መጥቷል ተባለ። በዩናይትድ ኪንግደም የህዝብ ትራንስፖርት አገልግሎት ላይ በእስልምና ጥላቻ ምክንያት የሚፈጸም ጥቃት መጨመሩን ያመለከተው ዘ ጋርዲያን ያሰራጨው መረጃ ነው። የማህበረሰብ ድርጅቶች በበኩላቸው ጥቃት ሲሉ በጠሩት የእስልምና ጥላቻ ምክንያት ሙስሊሞች ይህን በመፍራት ከትራንስፖርት አገልግሎት እንዲገለሉ በማድረግ የእንቅስቃሴ ገደብ እንዲገጥማቸው ምክንያት እየሆነ ነው ሲሉ አስጠንቅቀዋል። ፍሪደም ኦፍ ኢንፎርሜሽን ሪኩዌስት ባወጣው መረጃ መሰረት በእንግሊዝ በዌልስና በስኮትላንድ የዘር ጥላቻ ወንጀሎች ከ2019 እስከ 2020 ከተመዘገበው 2827 በ2024 እና 25 ወደ 3258 አድጓል። በህዝብ ማመላለሻዎች ብዙውን ጊዜ ጥቃት አድራሾች በአልኮል ስሜት ውስጥ ያሉ ስለሚሆኑ ተጠቂዎች መዳረሻቸው ሳይደርሱ በሚቀጥለው ማቆሚያ ጥለው እንዲወርዱ የሚገፋፋ ነው። የብሪቲሽ ሙስሊም ትረስት ዋና ስራ አስፈጻሚ አኪላ አህመድ ይፋ የተደረገው መረጃ ድርጅታቸው ከመላው ሀገሪቱ ሙስሊሞች የሰበሰባቸውን ታሪኮች ነጸብራቅ ነው ብለዋል። የአካባቢው ባለስልጣናት የትራንስፖርት ኦፕሬተሮችና የማህበረሰብ ደህንነት ቡድኖች ችግሩን ለመፍታት አስቸኳይና ትርጉም ያለው እርምጃ እንዲወስዱ አሳስበዋል። የህዝብ ማመላለሻ ላይ የተመዘገበው የእስልምና ጥላቻ ጥቃት እስካሁን ካስተናገድናቸው በጣም ውስብስብና አስጨናቂ ጉዳዮች መካከል ጥቂቶቹ ናቸው ብለዋል። በአሁኑ ሰዓት ብዙ ሙስሊሞች በእያንዳንዱ ጥቃቅን እንቅስቃሴ ጥንቃቄ እንዲያደርጉ እንደሚገፋፉ አስረድተዋል። ወደ ትምህርት ቤት በሚጓዙ ህጻናት ላይ ያነጣጠሩ ጥቃቶችም እንደሚስተዋሉ በመጠቆም ይህን ሁኔታ ከምንም በላይ አስፈሪ ሲሉ ገልጸውታል። በአውቶቡሶችና በበርካታ ፌርማታዎች ላይ የሲሲቲቪ ካሜራ ለመኖሩ ወንጀለኞች ከተጠያቂነት እንዲያመልጡ አድርጓል ሲሉ አክለዋል። ሶማሊላንድ ከእስራኤል የሉዓላዊ ሀገርነት እውቅና ያገኘችው በምትኩ ፍልስጤማውያንን ለማስፈር ተስማምታ ነው መባሉን አስተባበለች። ራስ ገዟ ሶማሊላንድ ከእስራኤል የሉዓላዊ ሀገርነት እውቅና ያገኘችው በምትኩ ፍልስጤማውያንን ለማስፈር ተስማምታ ነው መባሉን በውጭ ጉዳይ መስሪያ ቤቷ በኩል አስተባብላለች። መስሪያ ቤቱ ባወጣው መግለጫ ፍልስጤማውያንን ማስፈርን ጨምሮ በሌሎች ጉዳዮች ላይ ከእስራኤል ጋር ተስማምታለች መባሉን መሰረተ ቢስ ነው ብሎታል። የሶማሊላንድ ማስተባበያ የመጣው የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ሶማሊላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ካሉ በኋላ ነው። ከነዚህ መካከል አንደኛው ፍልስጤማውያንን ማስፈር መሆኑን ለይፋዊ የስራ ጉብኝት ቱርክ በተጓዙበት ለአልጀዚራ አረብኛ በሰጡት ቃለ ምልልስ አስረድተዋል። ፍልስጤማውያንን ከማስፈር በተጨማሪ በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድ እንዲሁም ሶማሊላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ እንደሚገኝበት ተናግረዋል። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ሶማሊላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ ማስጠንቀቂያ ሰጥተዋል። ፍልስጤማውያንን ከማስፈር ጎን ለጎን የተቀመጠው የአብርሃም ስምምነት የአረብ ሀገሮች የእስራኤልን ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ተብሎ የሚገለጽ ነው። በአሜሪካ በኩል ከፍተኛ ድጋፍ አለው የሚባለውን የአብርሃም ስምምነት እስራኤል ከተባበሩት አረብ ኤሚሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ዕለት ለዩናይትድ ስቴትስ ሚዲያ ኒውስ ማስክ በሰጡት ቃለ ምልልስ ዲሞክራሲያዊ፣ ሙስሊም፣ ወግ አጥባቂ ያልሆነና የአብርሃምን ስምምነት መቀላቀል የምትፈልግ ሀገር መደገፍ እንደሚፈልጉ ተናግረዋል። ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ነጻና ሉዓላዊ ሀገር አድርጋ የምትቆጥረው ሶማሌላንድ የመጀመሪያው እውቅና ከእስራኤል የተሰጣት ባለፈው ሳምንት ታህሳስ 17 2018 ነበር። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያዘጋጀውን እንደሚከተለው ያቀርበዋል። በሳምንቱ የመጀመሪያ ቀናት የተፈጸመ ነው። ሳውዲ አረቢያ በየመን የወደብ ከተማዋ ሙካላ ላይ የቦምብ ጥቃት ሰነዘረች። ሀገሪቱ ጥቃቱ ያነጣጠረው በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ነው ብላለች። ሳውዲ ኢላማዋ ላይ ጥቃቱን ከመፈጸም ባለፈ
ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻትን የተባበሩት አረብ ኤምሬቶችን እጅግ አደገኛ ስትል ከጠራችው ድርጊት ታቀቢ ብላታለች። ጥቃቱ የተሰነዘረው ከተባበሩት አረብ ኤምሬቶች ፉጃይራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ነው። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ፣ የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ ነበረች። ይህን ተከትሎም የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤምሬቶች ሰራዊቷን በ24 ሰዓታት ውስጥ እንድታስወጣ ጥሪ አቀረበ። ከዚህ በኋላ የተባበሩት አረብ ኤምሬትስም አገሪቱን ለቃ እንደምትወጣ አስታወቀች። በእርግጥ አረብ ኤምሬትስ ለቅቄ እወጣለሁ ስትል የቀረበውን ክስ በማስተባበል ነው። ጭነቱ የመሳሪያ መሆኑን ያስተባበለች ሲሆን በሳውዲ ክስ ጥልቅ ሐዘን እንደተሰማትም ገልጻለች። ሳውዲና የተባበሩት አረብ ኤምሬትስ ባለፈው 10 ዓመት ጊዜ ውስጥ በኢራን ይደገፋል የሚባለውን አንሳሩላህ በመባል የሚጠራውን የየመኑን ሐውሲ ቡድን በመዋጋት አጋር የነበሩ ናቸው። በሌላ መልኩ ደግሞ ለረጅም ጊዜ ከዘይት ምርት እስከ ሱዳን ጦርነት ባሉ ጉዳዮች ላይ ሲጋጩ ቆይተዋል። ነገር ግን ልዩነታቸው በአደባባይ ታይቶ አያውቅም። ተንታኞች እንደሚሉት ይህ ሁኔታ በቀጣይ መለወጡ አይቀርም። ነገሩ መልኩን እየቀየረ መምጣቱን ከሚያመላክቱ ጉዳዮች መካከል አንደኛው የሁለቱን ሀገራት ውስጠ ሚስጥር እናውቃለን የሚሉ ተንታኞች ያልተለመደ አስተያየት እየሰጡ መሆናቸው ነው። ከነዚህ መካከል የኤምሬትሱ ምሁር አብዱል ኻሊቅ አብደላህ በደቡብ የመን ላይ የተፈጸመውን ግልጽ ወታደራዊ ጥቃት ነው ያሉት ሲሆን ድርጊቱንም የጀግንነት ተግባር አይደለም ሲሉ አጣጥለውታል። የሳውዲው ተንታኝ አብዱል አዚዝ አልጋሺያም ይህን ሐሳብ በአልጀዚራ ላይ በቀጥታ ቀርበው አረጋግጠዋል። የሳውዲ ዜጋ እንደመሆናቸው መጠን በኤምሬቶች ላይ አስተያየት በመስጠት በጣም ጤናማ ያልሆነ ውይይት ላይ አስተዋጽኦ ማድረግ አልፈልግም ሲሉ የተናገሩት አብዱል አዚዝ ከሀገሪቱ ጋር ያለው ግንኙነት ወደ ቀድሞ ሁኔታው የማይመለስበት ደረጃ ላይ እየደረሰ ስለመሆኑ ምንም ጥርጥር የለውም ሲሉ በእርግጠኝነት ተናግረዋል። አልጋሺያን በቀጠናው የሚገኙ ተገንጣይ ቡድኖች በሳውዲ አረቢያ ኪሳራ ፖለቲካዊ ሁኔታዎችንና ድንበሮችን ጭምር ለተባበሩት አረብ ኤምሬቶች ተስማሚ በሆነ መንገድ ለመለወጥ እየሞከሩ ነው ሲሉም ውንጀላ አቅርበዋል። አሁን በሳውዲና አረብ ኤምሬቶች መካከል የተፈጠረው መካረር በባህረ ሰላጤ አካባቢ የከፋ ውጥረት በተከሰተባቸው ጊዜያት እንኳ ያልታየ መሆኑ ይነገራል። በእነዚህ ጊዜያት እንኳ ቢሆን ሳውዲ አረቢያ አሁን እንዳደረገችው ከጎረቤቶቿ ጋር ጥምረት የፈጠሩ ኃይሎችን በቀጥታ አልደበደበችም። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ከማይስማሙባቸው ጉዳዮች አንደኛው ተብሎ የሚጠቀሰው ማባሪያ ያጣው የሱዳን ጉዳይ ነው። በጦርነቱ ኤምሬትስ ለጄኔራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ድጋፍ ስታደርግ፣ ሳውዲ አረቢያ ደግሞ የሌተናል ጄኔራል አብዱል ፈታህ አልቡርሃንን የሱዳን መደበኛ ጦር ትደግፋለች። ከአንድ ወር በፊት የመካከለኛውን ምስራቅ ጉዳዮች በስፋት በሚዘግቡ መገናኛ ብዙሃን በወጡ ዘገባዎች የሳውዲው ልዑል መሐመድ ቢን ሰልማን የተባበሩት አረብ ኤምሬቶች በሱዳን ውስጥ የዳጋሎ ጦር ላይ ባላት ሚና ዲፕሎማሲያዊ ጫና እንዲያሳድሩ ለፕሬዝዳንት ትራምፕ ጥያቄ አቅርበው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንኑ በአደባባይ አስተጋብተውታል። ፕሬዝዳንቱ ይህን ማድረጋቸው ከየመን ጋር ያለው ግንኙነት እንዲበላሽ አስተዋጽኦ እንዳደረገ አንዳንድ ተንታኞች ግምታቸውን አስቀምጠዋል። በየመን ሁለቱም ሀገሮች አንሳሩላህን ሲቃወሙ በዓለም አቀፍ ደረጃ እውቅና የተሰጠውን መንግሥት በጋራ ይደግፋሉ። የተባበሩት አረብ ኤምሬትስ ለዓመታት አልመጅሊስ አልኢንቲቃሊ አልጀኑቢ ማለትም በእንግሊዝኛ መጠሪያው ሳውዘርን ትራንዚሽናል ካውንስልን ስትደግፍ ቆይታለች። ይህ የየመን የፖለቲካ ድርጅት እንደ አንድ ቡድን የተቋቋመው እንደ አውሮፓውያን አቆጣጠር በ2017 ሲሆን መገንጠልን ያቀነቅናል። ሳውዲ አረቢያ በዚህ ሳምንት ጥቃት እንድትሰነዝር ያደረጋት ቡድኑ የደቡብ ምስራቅ የመንን ሰፋፊ ግዛቶች በዚህ ወር መጀመሪያ ላይ መቆጣጠሩ ነው። ሌላው የጠብ ሜዳ ደግሞ ሶማሊያ ነች። ባለፈው ሳምንት እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ሳውዲ አረቢያና በርካታ ሀገሮች ትብብር አሳይተው ነበር። እውቅናውን በሚቃወሙ ሙስሊምና አረብ ሀገሮች ረዥም ዝርዝር ውስጥ ግን የዩናይትድ አረብ ኤሚሬቶች ስም አልተካተተም። ለዚህ ምክንያቱ አቡዳቢ በሶማሊላንድ ወታደራዊ ሰፈር ግንባታን ጨምሮ ከሶማሊላንድ ጋር በቅርበት እየሰራች መሆኑ ነው። በጉዳዩ ላይ አስተያየት የሚሰጡ ተንታኞች የሁለቱ ሀገሮች ፍላጎት ፍጹም ተቃራኒ መሆኑን ይናገራሉ። ዩናይትድ አረብ ኤሚሬቶች በመላው ቀጠና የሚገኙትን ወታደራዊና ተገንጣይ ቡድኖችን የምትደግፍ ሲሆን ሳውዲ አረቢያ ደግሞ በመካከለኛው ምስራቅና በአፍሪካ ቀንድ ቀደምት ድንበሮችን ለማስጠበቅ የፖለቲካ ጥምረት እየገነባች እንደሆነ ይነገራል። በዚህ መንገድ መልኩን እየለዋወጠ የቀጠለው የሁለቱ ሀገሮች ውጥረት
በዚህ ሳምንት አይን አውጥቶ ሲያፈጥ በቀጣይ ለመካከለኛው ምስራቅም ሆነ የኛዋ ኢትዮጵያ ለምትገኝበት የምስራቅ አፍሪካ ቀጠና ምን ይዞ እንደሚመጣ ለጊዜው ደፍሮ የሚናገር የለም። ለዚህ ጥንቅር ሚድል ኢስት አይ፣ ቢቢሲ፣ ዶቼ ቬሌና የሳውዲ አረቢያን ብሔራዊ ጣቢያ በምንጭነት ተጠቅመናል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።